ይሆናል። ሌላው ደግሞ ነጋቷንን ይዤው ላድር አስቤያለሁ። አንቺ ደግሞ ነገሮች ሁሉ በመድኃኒት የሚፈጠሩ ይመስልሻል እንዴ? አቤት። አሰብሽበት? አዎ። እና አልተስማማሁበት። ለምን? ምክንያቱም አስፈላጊነቱ ስላልታየኝ። የኔ ጓደኛ መሆኑ ላንቺ አስፈላጊ ያለው ነው? መልሽልኛ። ቆይ ድጋሚ ስለጠየቅኩሽ ነው እንደዚህ ሆንሽ ያለሽው? አምነን ማለትማ ለዛሬ አንቺ ወይዘሮ ዛህራ ትሆኛለሽ፣ እኔ ወይዘሮ ሜርሲ ሆናለሁ። መሰፈሩ ቁና መሰፈር አይቀርም። ዛርዬ ውዷ ቀብራራዬ፣ ዛርዬ ውዷ ቀብራራ። አይ መሰፈሩ ቁና መሰፈር አይቀርም። ዛርዬ ውዷ ቀብራራዬ። ዳ ወደ ስራ። እናንተ ድራማ ማለት እንደዚህ ነው። ዘና እያደረገ እያሳቀ በቃ ከድብርት ከንዴት የሚያስወጣ ድራማ እንግዲህ ትምህርት እየሰጠ እያዝናና በጣም ዘና እያደረገ የሚገኘው ድራማ በእጅጉን ተወዳጅ እየሆነ መጥቷል። በተለይ የዛሬው ክፍል እጅግ በጣም ነው ያዛቀኝ። በተለይም እንግዲህ የወይዘሮ ዛራና የሜርሲ ፍክክር። ሜርሲ ዛሬ ተገኝታለች። በሰፈሩት ቁና መሰፈር አለና እያለችም ወይዘሮ ዛራ እየተጫወተችና እንዲሁም ዘና እያደረገቻትም ነበረ። በዚህ አጋጣሚ ሜርሲ እጇን ስላገኘችና እንዲሁም በቃ ምን ያህል እንኳን ስራዎችን እንዴት አድርጋ እንደምትንቅም እያሳየችን ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም ድራማ መጥተናል ማለት ነው። እንደዚህ እውነት ወይዘሮ ዛራ የልብ ተሰምቷት ሁሉንም ነገር ስታናድዳትም ነበረ። ሙሞሪ ጠፋቤ በማለትም እንግዲህ ሙሞሪውን በወይዘሮ ዛራ እጅ ስለገባና እንዲሁም በቃ ልኳ እንድታሳያት ሞክራለች። እንግዲህ ለሙሞሪም ብላ የማትፈልገውን ስራ ሌላው ይቅር እቃ ስታጥብ እንግዲህ ያደረገችውም በጣም የሚያዝቅ ነው። እንግዲህ እስከ ክንዷ ድረስ ሳሙና እያኮረፈችም ነበረ። በዚህ አጋጣሚ እንግዲህ ስራው አያያዙ ሁላ ጠፍቶባትም ነበረ። ምድር ለምኔ ስትል የነበረችው ሜርሲ ዛሬ ልኳን አግኝታለች ማለት ነው። በሌላ በኩል አሁን ላይ አምነን እንግዲህ ብሌንንም ጥያቄም ጠይቋታል። ይኸውም የልቤ ጓደኛ የልብሽ ጓደኛ እሆን ዘንድ ፍቃድሽ ምንድን ነው በማለትም ፍቃዷንም ጠይቋታል። እሷም ደግሞ ትንሽም ቢሆን ተግደርድራም ነበረ እሺ ብለዋለች። በዚህ መሀል ግን አንድ ሰው መጥቶባቸዋል። ይህንንም ሲያዩና ሲመለከቱ በጣምም ደንግጠውን ነበረ የቆሙት ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በተወዳጁና ድራማ ተከስተናል ማለት ነው። እንግዲህ እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ ቻናላችንም እንዲሁ ወደ 9000 እየሄደ ነው ማለት ነው። በቅርብም እንገባለን ብለን ተስፋ እናደርጋለን። ታዲያም የእናንተም ትብብር አይለኝ እያልኩኝ እንግዲህ የዛሬው ክፍል በጣም ደስ የሚልና ዘና ያደረገ ክፍል ላይ ነው። በተለይም ሜርሲ ለዚህ ቤት ንቀትና እንዲሁም በተለይም ወይዘሮ ዛራን እንዴት አድርጋ ቁም ስቅሏንም አውጥታ እንደምትሰድባትና ምን ያህል
በቃ ከሰውኛ እንኳን ባህሪ እንዳትደርስ በማለትም ብዙ ነገሮችን ስታደርግና እንዲሁም ስትሳደብም ነበረ። ልክ እሷ ታላቅ እሷም ደግሞ ወይዘሮ ዛራም ታናሿ አድርጋ ነበር ስታናግራትና እንዲሁም ስታገለማምጣት የነበረው። ዛሬ ግን በምትኩ በሰፈሩት ቁና መሰፈር አይቀርምና የተባለውም በሜርሲ ላይ ደርሷል ማለት ነው። በሌላ በኩል አሁን ላይ ሲፈንም ቢሆን ተልኳንም ጀምራለች። ነገር ግን በአሁኑ ሰዓትም ሲፈንም ቢሆን እንግዲህ የአቶ አምነን እናትም በአጋራቻትና እንዲሁም ሜርሲን እንድታጠምጅልኝ እያንዳንዱን እርምጃዋንም እየተከታተልሽ ኢንፎርሜሽን ስጭኝ ባለቻት መሰረትም እሽ ብላታለች። ነገር ግን አሁን ላይ ሲፈንም ቢሆን የአቶ አምነን እናትም ቢሆን በእጇ እንደገባችም እየተናገረች ነው ማለት ነው። ታዲያ ማንኛው ይቀድም ይሆን? እንግዲህ ሲፈን ምን አይነት ተልእኮ ነው ይዛ የመጣቸው? ምን ያህል ምንም ብታደርግሽ ነው ሜርሲን ልታጠምጃትና እንዲሁም እንድትጠፋ የፈለግሽበት ምክንያት ምንድን ነው? በማለትም ስትናገር እንግዲህ ወይዘሮ ሰማያንም ቢሆን ከዚህ ነገር ምንም ነገር ያው ወደ ዝርዝሩ ባንገባም እኔ ለልጄ ወዳጅ ወይም ለልጄ አክስት ብትሆንም ለእኔ ደግሞ እጅግ በጣም ታላቅ ጠላት ናት በማለትም ነበረ ነገርየውንም የጀመረችላት። በሌላ በኩል አሁን ላይ የወይዘሮ ሜርሲና እንዲሁም የወይዘሮ ሰማን ነገርም ፉክክራቸውም እንደቀጠለ ነው። እንግዲህ ሁለታቸውም ሰው ቀጥረዋል። ሲፈን አሁን ላይ የወይዘሮ ሰማን ተቀጣሪ ናት። እንዲሁም ደግሞ ሜርሲም ጀሪን ቀጥራታለች። ጀሪም ቢሆን ተልኳንም ጀምራለች። ይህንም ያደረገችበት ምክንያት አቶ አምነንን በእጇ ለማስገባትም ነው። ታዲያ ይህንም የምትወስደውን መድኃኒትም ቀይረሽ እንድትወስደው አድርጊ በማለትም ስራዋንም እንድትጀምር አድርጋለች። እንግዲህ ስራዋንም ጀምራለች ማለት ነው። እንግዲህ ወይዘሮ ሰማን ምን ሊገጥማት ይችላል? ሌላው ደግሞ ይሄ የጠፋው ሜሞሪስ ምን አይነት ዶክመንት ነው ያዘው? እስከዚህ ድረስ ተንገብግባ ሁሉን ነገርም ለማድረግ የወሰነችበት ሜሞሪ ምን አይነት ሜሞሪ ነው? በጣም አስፈላጊ የሆነ ዶክሜንት እንደያዘ ነው የሚያሳየው። እና እንግዲህ በቃ ምን ልበላችሁ በሚስጥር የተጠላለፈ ነገር ነው እና ድራማው ብቻ ምን ልበላችሁ በጣም ነው ደስ የሚለው የተመቸኝ። እንግዲህ ሌላው ይቅር የብሌንና የአቶ አምነን ግንኙነትም እየሰፋ መጥቷል ማለት ነው። በዚህ አጋጣሚ ግን ጀሪ እየተናደደችና እንዲሁም አቶ አምነንን ጊዜ ስጠኝ ሚስትህ እኮ ለሆነው እያለችም እየረበሸችው ነው። እሱም ደግሞ ፈቃደኛ እንዳልሆነም እያስጠነቅቃትም ነበረ። ታዲያም ጀሪም ቢሆን ለምንድን ነው ከአንቺ ጋር ያደረው አቶ አምነን ከባለትዳር ጋር እንዲያድር ለምን ሳደርሽ? የባለትዳር ሰው እንዴት እስከ አንቺ ጋር ሊያድር ቻለ? በማለትም ነበረ ያነቀቻት። እንግዲህ ጀሪ ያደረገችው ትክክል አይደለም። ባለቤቴ ትሆኛለሽ አላት እንጂ አላገባትም። ደግሞም በደመ ነፍስ ስለመረጣት እንጂ ለሚስትነት ገና አልበቃችም ማለት ነው። እና በምን አይነት መንገድ ይመጡ ይሆን? አሁን ላይ አቶ አምነንና ብሌን በጓደኝነት የጀመሩት ፕሮሰስ ወደ ፍቅር ይቀየራል ብዬ ተስፋ አደርጋለሁ። እንግዲህ ወይዘሮ ዛራም ቢሆን በብሌን ደስ ስለሚላትና እንዲሁም ስኬቷንም ስለምትሻ በቀጣይ በደስታ ትመጣለች ብዬ አስባለሁ። እናም ወይዘሮ ሜርሲ ወይዘሮ ዛራ ሁኔታቸውንና እንዲሁም አንዳንድ ነገራቸውንም ሁሉንም ነገር ወይዘሮ ዛራ ለብሌን እየነገረቻትም ነበረ። ታዲያ ይሄ ሜሞሪ ምን ሊሆን ይችላል እያሉም እነሱም እያመሰለሰሉም ነበረ። እናም እንግዲህ በቀጣይ ቪዲዮ በምን አይነት መንገድ ይመጡ ይሆን የሚለውን የምናይና የምንመለከት ይሆናል ማለት ነው። ሌላው ደግሞ ጀሪ አቶ አምነንን ይዤው መተኛ ትፈልጋለሁ በማለትም በራስ በመተማመንም እያሰበችና እየቀጠረች ነው። ይህንም ሜርሲ ሰምታለች ማለት ነው። ነገር ግን አንቺ ምን አይነት ሰው ነሽ? ምን አይነት ደፋር ነሽ? ሁሉ ነገር እንደዚህ ባልባልታ የሚሆን ይመስልሻል እንዴ? ብላም አፊዛባታለች ማለት ነው።
እንግዲህ በጣም ደስ የሚል ፉክክር ላይ ናቸው ማለት ነው። እንግዲህ በቀጣይ ቪዲዮ የምናየውና የምንጠብቀው ይሆናል ማለት ነው። እናም የዛሬ ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው።